ከ3 ዓመት እስከ 12 ዓመት ያለምንም አገልግሎት እዚህ ቅጥር ግቢ ቆመው እንደሚገኙ ለመመልከት ችለናል። እንዲወገድልን ተደጋጋሚ ጥያቄዎችን እያቀረብን የምንገኘው ከቀረጥ ነፃ ነው የገባው ወይስ አይደለም የሚለውን አያሟላም። ስለዚህ በእያንዳንዱ ምን እንደጎደለው ጭምር እየተጻፈ ነበር የሚመለስላቸው። ከ16 ነው እኛ ጋር ዝርዝር የመጣው። ከ16 ውስጥ 13ቱ ምንም ዶክመንት የላቸው። ከ4 ዓመት እስከ 10 ዓመት በላይ ያለ አገልግሎት የተከማቹ በርካታ የተሽከርካሪዎች ወይም የመኪና መለዋወጫ እቃዎች በእናንተ መጋዘን ውስጥ አሉ። ስቶር ውስጥ ያለው መለዋወጫና የመኪናው ታይፕ አንድ አይነት አይደለም። አምስት ዓመት 10 ዓመት 20 ዓመት እንዲሁም 40 ዓመት ያስቆጠሩ የተለያዩ እቃዎች ናቸው እዚህ ክፍል ላይ ተከማችተው የሚገኙት። ኮሌጁ መመሪያን አክብሮ ስራውን በተቀላጠፈ ሁኔታ መስራት ይኖርበታል። ያ ደግሞ እንዲወገድልን በተደጋጋሚ በደብዳቤ ያሳውቀናል። 2 ጊዜ ጨረታ ላይ ወጥቷል። 2 ጊዜ ማትሽተም አርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ በኦሮሚያ ክልል ምዕራብ አርሲ ዞን የሚገኝ የትምህርት ተቋም ነው። በኮሌጁ ውስጥ ያለው የንብረትና የሂሳብ አያያዝ ለብክነት የተጋለጠ መሆኑን የፌዴራል ዋና ኦዲተር መጋቢት 2016 ዓ.ም ያቀረበው የኦዲት ግኝት ያስረዳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምርመራ ክፍል ጉዳዩን ለማጣራት ኮሌጁ ወደሚገኝበት ስፍራ አቅንቷል። አርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ ከ1800 በላይ ተማሪዎችን ተቀብሎ በ4 የትምህርት መስኮች በተለያዩ ደረጃዎች እያስተማረ የሚገኝ ነው። ኮሌጁ ተማሪዎችን ከማስተማር ባለፈም በግብርናው ዘርፍ ገቢ የሚያስገኙ ልዩ ልዩ ተግባራት እያከናወነ መሆኑን ተዘዋውረን ለመመልከት ችለናል። ይሁን እንጂም ኮሌጁ ከዚህ በተቃራኒ የመንግስት ሀብትና ንብረት አያያዙ ለብክነት የተዳረገ ነው። የዝግጅት ክፍላችንም ቀዳሚ ምልከታ ያደረገው በኮሌጁ ጋራጅ ውስጥ ያለምንም አገልግሎት ቆመው የሚገኙ ለብክነት የተዳረጉ ተሽከርካሪዎችን ነው። እነዚህ ከጀርባ የምትመለከቷቸው ተሽከርካሪዎች ከ3 ዓመት እስከ 12 ዓመት ያለምንም አገልግሎት እዚህ ቅጥር ግቢ ቆመው እንደሚገኙ ለመመልከት ችለናል። የአርዳይታ ኮሌጅ ይህንን እየተመለከተ እንዴት ማስተካከል አልቻለም? አሁን የምንገኘው በአዲስ አበባ ከተማ የአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ ማስተባበሪያ ቅጥር ግቢ ውስጥ ላይ ነው የተገኘ ነው። እንደምትመለከቱት ይህ ተሽከርካሪ ለ8 ዓመታት ያህል ያለምንም አገልግሎት እዚህ ቅጥር ግቢ ቆሞ እንደሚገኝ እዚህ በቦታው ተገኝተን ለማረጋገጥ ችለናል። ከዚህ በተጨማሪ ደግሞ ከጀርባ የምትመለከቱት አይቪኮ ተሽከርካሪ ለ13 ዓመታት ያህል ያለምንም አገልግሎት ፀሐይና ዝናብ እየተፈራረቀበት እዚህ እንደምትመለከቱት ቆሞ ይገኛል። መጠገን የሚገባቸው መጠገን አልተቻለም። እንዲሁም ደግሞ መወገድ ያለባቸውም ልታስወግዱ አልቻላችሁ። እድሜያቸው በጣም የገፋ ግብርና ላይ ብዙ ዓመት የሰሩ እዛ የቆሙ ከዛ መጥተው ደግሞ እኛ ጋር የቆሙ ተሽከርካሪዎች ናቸው። እውነት ለመናገር ከሆነ እነዚህ ተሽከርካሪዎች አሁን ለማስጠገን አንደኛ የተወሰኑ ተሽከርካሪዎች አሁን በወቅቱ ገበያ ላይ የሉም። ሊጠገኑ የሚችሉትን ለ4 ለ5 ዓመት በላይ ስናስጠግን የቆየ ነው። ከግብርና ሚኒስቴር ወስደን እኛ ስናስጠግን በአንድ ዙር 500-600 ሺህ ብር እየከፈልን ስናስጠግን የቆየ ነው። ከዛ በኋላ ግን ወጪያቸው ከተሽከርካሪ ጥቅም በላይ እየሆነ መጣ፣ መለዋወጫም እየጠፋ መጣ። ስለዚህ እነዛ ማስጠገን አልቻልንም። ከዛ እንዲወገዱ አቅርበን በመንግስት ግዢና ንብረት ማስወገድ በኩል ጨረታ ወጥቶ እየተወገዱ ነው ያሉት። እናንተም እንደ ግዢ አገልግሎት ሂዳችሁ ተመልክታችኋል። እነዛ ተሽከርካሪዎች ያልተወገዱበት ዋነኛ ምክንያት ምንድነው? 3 ተሽከርካሪ ዶክመንት ተሟልቶ ነበር። ዶክመንቶቹ ምንድናቸው? ዲክላራሲዮን፣ ሊብሬ ኮፒ እና ዳገዳ እንዲሁም ቀረጽ የተከፈለባቸው ያልተከፈለባቸው መሆኑን አረጋግጠን ሄደን ከ3ቱ ተሽከርካሪዎች እዛ ስናያቸው 3ቱም ተሽከርካሪዎች በአካል ተመለከትናቸውና 2ቱ
እኛ በምንፈልገውና የተባለውን ክራይቴሪያ አሟልተው፣ አንደኛው ግን ተሽከርካሪው ሞተር ወርዷል ለጥገና የሚሆን እንጃ አላገኘንም። የሁለቱን ተሽከርካሪዎች በአካል አይተን ዶክመንታቸውን አመሳክረን ለጨረታ ዝግጁና ብቁ ይሆናሉ ብለን ያልናቸውን ተሽከርካሪዎች መተማመኛ ወስደን መተናል። በተጨማሪም ያየናቸው ንብረቶች ወደ 31 በዝርዝር ማለት ነው 31 ምናምን ይሆናሉ። እነሱንም ማየናቸው ቆጠርን፣ ለጨረታም ብቁ ይሆናሉ ያልናቸውን ቆጠርን፣ መተማመኛ ወሰድን፣ ወደዚህ ዘን መተን ለጨረታ እንዲቀርቡ አድርገናል። እናንተ ስታያቸው እነዛ ቀሪዎቹ ተሽከርካሪዎች ያላሟሉትስ እዛ በአካል ስትገኙ ምን ምን ነበረ? ከ16 ነው እኛ ጋር ዝርዝር የመጣው። ከ16 ውስጥ 13ቱ ምንም ዶክመንት የላቸው። ቢያንስ ልብሬውን እንኳን ቢኖረው ይሄ ተሽከርካሪ በልብሬው መሰረት የማን እንደሆነና እንደው ለማየት እንኳን ይበቃን ነበር። ግን ልብሬም ስላልሰጡን ያው ምንም ለማየትም አልተጋበዝንም ማለት ነው። ተደጋጋሚ ጥያቄዎችን እያቀረብን የምንገኘው ለሚመለከተው አካል እነሱ ራሳቸው እንዲያስወግዱልን ነው ጥረት ስናደርግ የነበረው። በተደጋጋሚ ደብዳቤዎችን እየጻፍን እየተከታተልን ያለ ነው። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ የቀረበው የንብረት ይወገድልኝ ጥያቄ ተቀብሎ የፌዴራል መንግስት ግዢ አገልግሎት እንዴት ተግባራዊ ሊያደርግ አልቻለም ስንል በጉዳዩ ላይ ጥያቄ አንስተናል። ለምንድን ነው የመንግስት ግዢ አገልግሎት በደብዳቤ የተገለጸለት ንብረት ለማስወገድ ያልቻለው? አርዳይታ ኮሌጅ ምንድን ያደረገው ተሽከርካሪዎች 19 ተሽከርካሪዎች አሉኝ ይወገድ የሚል ጥያቄ ሲያነሳ አገልግሎቱ ደግሞ እነኚህ ተሽከርካሪዎች እንዲወገዱ 1 2 3 ነጥቦች አሉ። እነኚህን አሟልታችሁ ላኩልን። በተጻፉት ደብዳቤዎች ልክ የኛ መልስ ይሄ ነው። እንግዲህ ይሄ ምንድነው ማለት ማስረጃ ማለት ዲክላሬሽን ይፈልጋል። ከሀገር ውስጥ በምን መልኩ ገባ ይሄን አንድ ይፈልጋል። 2 ከመሸጡ በፊት ባለቤቱ የማን ነው እኔ ነኝ ማለት አለበት። 2 3ኛ እዳና እገዳ አለበት ወይ? እዳና ከእገዳ ነፃ መሆን አለበት። 4ኛ ሲገባ ቀረጥ ተከፍሎበታል ወይስ አልተከፈለበትም? እነኚህን ማስረጃዎች ሰነዱ ካለበት የአሽከርካሪና ተሽከርካሪ ቁጥጥር ባለስልጣን ጠይቆ በደብዳቤ ምላሽ ማግኘት አለበት። እነኚህን ባላሟላችሁበት ተሽከርካሪዎቹ ሊወገዱ አይችሉም። 1 ደግሞ ይጠይቃሉ ወይም እኛ እንጠይቃለን። መልሰው ያንኑ ቀደም ብሎ የነበረውን ያልተሟላውን ጥያቄ ማስረጃ የሌለውን የሚመጣው ከቀረጥ ነፃ ነው የገባው ወይስ አይደለም የሚለውን አያሟላም። ስለዚህ በእያንዳንዱ ምን እንደጎደለው ጭምር እየተጻፈ ነበር የሚመለስላቸው። ከመቼ እስከ መቼ እንደዚህ አይነት ደብዳቤዎች ተጻጻፋችሁ? 10 ጀምሮ እስከ 2016። የቀሩት 16ቶቹ ተሽከርካሪዎች የመጨረሻ እጣ ፈንታቸው ምንድን ነው የሚሆነው? የአርዳይታ ኮሌጅ ብቻ ንብረት ብቻ ወይም ተሽከርካሪ ብቻ አይደለም እንደዚህ አይነት ችግር ያለው። የብዙ ተቋማት እንደዚህ አይነት ችግር አለ። መመሪያችን 3ኛ ላይ ዋጋ ክልስ ከማለት ውጪ ከዛስ ምን ይሁን የሚለውን ስለማያስቀምጥ የመንግስት ግዢ አገልግሎት ይህንን ጉዳይ በተመለከተ የብዙ ተቋማት ችግር ስለሆነ ለገንዘብ ሚኒስቴር አቅርቧል። ምን ይደረግ በየተቋሙ በተለያየ ምክንያት የተቀመጡ አሉ። ምን ይደረግ የሚል ሰነድ አልባ መሆኑ ቢመጣ ኖሮ አብዛኛው ተሽከርካሪ ይወገድ ነበር። ጣፈንታቸው ምንድነው? ለገንዘብ ሚኒስቴር ቀረበ። ገንዘብ ሚኒስቴር በ2003 ዓመተ ምህረት የቀረበው የንብረት ማስወገድ መመሪያ ሪቫይዝ እንዲደረግ እንዲከለስ ሐሳብ ባቀረበው መሰረት አዋጅ ወጥቷል። መመሪያው ደግሞ በቅርብ ጊዜ ሊወጣ እንደሚችል ተገልጿል። እዛ ላይ ምንድነው የተደረገው? ለ3ኛ ጊዜ ያልተሸጠ ተሽከርካሪ በተገኘው ዋጋ ይሸጥ፣ የመነሻ ዋጋ ሳይኖር ማለት ነው። ንብረት ሲወገድ ተሽከርካሪ ሲወገድ በመመሪያችን መሰረት ዋጋን የምናወጣው እኛ ነን። ስለዚህ ዋጋው ተገለጸ አልተሸጠ ምን እናርግ ምን ይደረግ? በተገኘው የመነሻ ዋጋ ሳይኖረው በተገኘው ዋጋ ጨረታ እንዲወጣና በዛ ሊወገድ እንደሚችል መመሪያው ላይ ተካቷል። አይዶን ነው እንግዲህ በቅርብ ጊዜ ሊወጣ ይችላል ብለን እንገምታለን። ይሄም እንግዲህ የመንግስት ግዢ አገልግሎት ባቀረበው መነሻ ሀሳብ የተካተተ ነው። ከ4 ዓመት እስከ 10 ዓመት በላይ ያለ አገልግሎት የተከማቹ በርካታ የተሽከርካሪዎች ወይም የመኪና መለዋወጫ እቃዎች በእናንተ መጋዘን ውስጥ አሉ።
እዚህ ጋር ደግሞ የተበላሹ መኪኖች አሉ። በእርዳታ የመጡ የኒሳን መለዋወጫዎች አሉ እኛ ኮሌጅ ውስጥ። ለምሳሌ ያለው መኪና ዲፌንደር ነው። ዲፌንደርንና ኒሳንን አንድ አይነት መኪኖች አይደሉም። እኛ እኮ መኪና እንፈልጋለን፣ ቢነሳልን ለኛ ይጠቅመናል፣ መኪናው አገልግሎት ይሰጥልናል። ግን ምንድነው ከአቅማችን በላይ ስለሆነ ነው ያለው መለዋወጫና ስቶር ውስጥ ያለው መለዋወጫና የመኪናው ታይፕ አንድ አይነት አይደለም። የማትገለገሉበት እቃ እንዴት ግዢ ሊፈጸም ቻለ ታዲያ? ግዢ አይደለም የመጣው። አብዛኛው እዛ ያለው ሊስት ማይቻለው በግዢ የመጣም አለ፣ በእርዳታም የመጣለ። ሁለቱ አይነት ነው እዛ ውስጥ ላይ ያለው። በግዢ ያመጣነው ነው የምንገለገለው ነው። የፌዴራል ዋና ኦዲተር ጋር ቆይታ ባደረጋችሁበት ጊዜም የተጠቀሰ ሀሳብ አለ እዚህ፣ እሱንም ማሳየት ስለሚችል ማለት ነውና ከ4 ዓመት እስከ 10 ዓመት በላይ ያለ አገልግሎት ያልናቸው ተሽከርካሪዎች አሉ። ከዛ በተቃራኒ ደግሞ ከ4 ዓመት እስከ 10 ዓመት በላይ ያለ አገልግሎት የተከማቸ በርካታ የመኪና መለዋወጫ እቃዎች አሉ። እነዚህ እቃዎች ግዢም ተፈጽሟል በእርዳታም ነው የሚለውና ግዢ የተፈጸመው ላይ ትኩረት ሳደርግ ለምንድን ነው ይሄ ሁሉ የሆነው ነው የኔ። የማትገለገሉበት እቃ እንዴት አንድ መጋዘን ውስጥ ሊቀመጥ ቻለ? የማንገለገልበትን እቃ አንገዛም። እንዴት ሊገባ ቻለ ታዲያ? መኪናው አገልግሎት በሚሰጥበት ሰዓት የተገዙ እቃዎች ሊኖሩ ይችላሉ። ብዙ ነገር ነው ያለው ስቶር ላይ። አሁን የዶዘረንት ስፔር ፓርት አለ፣ የከባድ መኪናዎች አሉ። መኪናዎቹ እኛ ጋር የሉም፣ ስፔር ፓርቱ ነው ያለው። እኛ ደግሞ ጨረታም ልናወጣ ብለን ያን ስፔር ፓርት የመጀመሪያ ያስቀደምነው ምንድነው ግን ሌሎች ተቋማት ካሉ ኢቭን ለስራና ክህሎት ሚኒስቴር ጽፈናል። መኪና ካላቸው እንዲወስዱሉ ብለን ለግብርና፣ ለአላጌ፣ ለአጋርፋ በዛ መልኩ ለማስወገድ እየሰራን ነው። የፌዴራል መንግስት ተሽከርካሪዎች ስምሪትና አጠቃቀም መመሪያ ቁጥር 32/2004 መሰረት ተሽከርካሪዎች መያዛቸውንና መጠበቃቸውን የሚጠቅስ ቢሆንም በኮሌጅ ውስጥ ያለው የንብረት አያያዝና መዘጋገብ ሕግና መመሪያ የጣሰ ነው። 2 ተሽከርካሪዎች የሰሌዳ ቁጥር ET4015451 እና የሰሌዳ ቁጥር እድ ወይም ደግሞ እርዳታ ድርጅት 39006 ቶዮታ የባለቤትነት መታወቂያ ደብተራቸው ወይም ሊብሬ የወጣው በሌላ መስሪያ ቤት ስም ነው። የምትገለገሉበት ደግሞ እናንተ ናችሁ። ለምንድን ነው ስም ማዞር ያልቻላችሁት? የንብረት ባለቤትነት ጉዳይ አንደኛ ተቋሙ ሲመሰረት የነበረው ስም የካቲት 25 ነው። እስከ 1994 ይመስለኛል በየካቲት 25 ነው የሚታወቀው ኮሌጁ። ያው ተቋም ነው ዛሬ እርዳታ የሚባለውና አንዱ በዛ የነበረ ስም ነው። ሁለተኛው ተሽከርካሪ ከግብርና ሚኒስቴር የመጣው እንግዲህ የመንግስት ታርጋው ሌላ የተባለው ታርጋ ምንድነው? ከግብርና ሚኒስቴር የተሰጠን ተሽከርካሪ ነው። ሲገባ ተሽከርካሪው ቀረጥ አልተከፈለበትም። ያን ደግሞ ታርጋውን ለማዞር የተባለው ምንድነው? ቀረጥ ክፈሉ ተባልንኛ። ቀረጡ ደግሞ አሁን በዚህ ሰዓት ከተሽከርካሪው ዋጋ በላይ ነው። እኛ ደግሞ ያን ከምንከፍል ተሽከርካሪውን ታርጋ ስም ማዞር ምንችልና እነሱ ግብርና ሚኒስቴር እንደጨረስልን በግብርና ሚኒስቴር ስንሞክር ነበርና በዛ ምክንያት ነው ያልዞረው እንጂ እኛ ጥራት ሳናደርግ ቀርተን አይደለም። ስለዚህ አሁን በምንድን ነው የሚቀጥለው? ተሽከርካሪዎቹ እየሰሩ ነው። በነበረው ስም የነበረውን የካቲት 5 ማዞር እንችላለን። ያኛውን የሚያስቸግረን እሱን ደግሞ ማለቅ የሚችል ከሆነ እንጨርሳለን። ካልሆነ ግን ለግብርና ሚኒስቴር መለስ ነው ያለብን ተሽከርካሪ ለባለቤቱ። የኛን ግን በየካቲት 25 የነበረውን ወደኛ ማዞር እንችላለን። እስካሁን ለምን አላዞራችሁም ታዲያ? እሱን አላወቅንም። እኔ ራሴ በቅርብ ነው እሱ መረጃ የደረሰንና እሱ ማዞር እንችላለን። ኮሌጁ በባለቤትነት ባላስመዘገባቸው ተሽከርካሪዎች ለዓመታት ከሕግ ውጪ ተሽከርካሪዎቹ ከቦታ ወደ ቦታም እየተንቀሳቀሱ መሆናቸውን ለማረጋገጥ ችለናል። መስሪያ ቤቱ ከሌሎች አጋር አካላት ሊኖሩት ይችላሉ። እነዚህ ስጦታ ሊሰጡት ይችላል። ስጦታ አይከለከልም። ስጦታ ሲሰጥ ማስረጃውን አደራጅቶ የተሰጠውን ስጦታ በተሽከርካሪ በመንግስት የተሽከርካሪ መመሪያ መሰረት ስሙን ማዛወር መቻል አለበት። ዝም ብሎ መጠቀም ስለሚያስቸግር ማለት ነው። ይሄ አለመሆኑ ነው ዋናው እንደ ግኝት የተያዘውና እኛም በግኝታችን ስሙ እንዲዛወር ለማስቻል ነው በሪፖርት የተገለጸው። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ የሚታየው የንብረት አያያዝ ችግር በዚህ አያበቃም። አሁን ያለሁበት ክፍል በርካታ የሆኑ የኤሌክትሮኒክስ እቃዎች ያሉበት ክፍል ነው። 5 ዓመት
10 ዓመት 20 ዓመት እንዲሁም 40 ዓመት ያስቆጠሩ የተለያዩ እቃዎች ናቸው እዚህ ክፍል ላይ ተከማችተው የሚገኙት። ይህ ለምን ሊሆን ቻለ? እንዴት ማስወገድ አልተቻለም? ወይም ደግሞ ጥገና የሚያስፈልጋቸው እቃዎችስ እንዴት ጥገና ማድረግ አልተቻለም? ኮሌጁ ይህንን ሁሉ ብክነት እየተመለከተ እንዴት ዝም አለ? በነበረን ዘመናት ቆይታኛ በጣም በብዛት ያለው ንብረት ያስወገድነው በጣም ብዙ ማለት ነው። መረጃ ማቅረብ እንችላለን። በገንዘብ ደረጃም በአይተም ደረጃም ማለት ነው ብዙ ንብረት ያስወገድነውና በየዓመቱ ይወገዳል። ተመልሶም ያው ነው። ለምንድን ነው በጣም ብዙ ሀብት ነው የሚያስተዳድረው ይህ ተቋምና በዛ መልኩ እያስወገድን ነው የምንገኘው። ሌላው ከኛ አቅም ውጭ የሚወገዱትን ያ ደግሞ እንዲወገድልን በተደጋጋሚ በደብዳቤ ያሳውቀናል ለሚመለከተው አካል ደብዳቤዎች አሉን። እኛ አሁን ይሄ ከዚህ ቢነሳልን አንደኛ ቤቱን በሌላ ጉዳይ ፐርፐዝ ልንጠቀምበት እንችላለን። እንደገና ብዙ ጥያቄዎችን ሊያስነሳብንም አይችልም። እናንተም ባልተከማችሁ ነበር። እኔ በበኩሌ 7 ጊዜ በላይ ደብዳቤ ጽፌያለሁ። በኃላፊዎች ተፈርመው ቀጥታ ተልከዋል። የመንግስት ግዢ አገልግሎት መጥተው ያዩበት ሁኔታ አለ። የራሳቸውን ኮድም ሰጥተውታል፣ ንብረቱን ማለት ነው። እያንዳንዱ ኮድ ተሰጥተውታል። በእነሱ አማካኝነት በጨረታ የሚሸጥ ይሆናል ማለት ነው። 3 ባለሙያዎችን ልከን ንብረቱን እንዲያወጣ አድርገዋል። ኮድ ሰጥተዋል። ወደኛ መጥቶ ወደ ጨረታ አስገብተነዋል። 2 ጊዜ ጨረታ ላይ ወጥቷል። 2 ጊዜ አልተሸጠም። አንድም እቃ ከቀረበው ውስጥ ዋጋ አልተሰጠበትም። እንግዲህ የኛ ድርሻ ምንድነው? በጋዜጣ በቴሌቪዥን የአርዳይታ ንብረት አለ ይወገድ የሚል ነው። ተጫራች መጣ፣ ሰነድ ገዛ። ስለዚህ ዋጋ አልተሰጠበትም። ተቋማት ወስነው ይሄ ንብረት ከ500 ሺህ ብር በላይ ስለሆነ ወደ እናንተ ልከናል ብለው በተቋሙ ኃላፊ ሲመጣ ያንን ካየን በኋላ ወደ ተቋሙ ያቃ አለ ወይ ለጨረታ ምቹ በሆነ መልኩ የተዘጋጀ ነው ወይ በማለት ሄደዋል። ስለዚህ አርዳይታ እስከ ቅርብ ጊዜ ድረስ ያላከው ያልተወገደበት ዋናው ምክንያት ምንድነው? ለእያንዳንዱ እቃ ባስወጋጅ ኮሚቴና በዋጋ ገማሽ ኮሚቴ ዋጋ ተገምቶ ነው መምጣት ያለበት ወደኛ። ሲገመት ነው እንግዲህ ትሬሽሆልዱን የሚያዩት። ከ500 ሺህ ብር በታች ከሆነ ራሳቸው መመሪያው በፈቀደላቸው መሰረት ጨረታ ወጥተው ይሸጣሉ። ከ500 ሺህ ብር በላይ ከሆነ ወደኛ ይልካሉ። ስለዚህ ዋጋ ግን ስላልተሰራ ምን ሆነ ማለት ነው? ተንጠልጥሏል። አ 42 ኪሎ ግራም 3 ቁጥር ሚስማር አለ። ከዛ በተጨማሪ ደግሞ ሌላው 4 ቁጥር ሚስማር ነው። 4 ቁጥር ሚስማርን በተመሳሳይ እዚህኛው ጋር ያለው 1703 ኪሎ ግራም ሚስማር ነው እዚህ ያለው። 5 ቁጥር ሚስማር ደግሞ እዚህ ጋር የምትመለከቱት ነው። ይህንን ሚስማር በቁጥሩ ስንመለከተው 1199 ኪሎ ግራም ሚስማር ነው እዚህ ተከማችተው የሚገኘው። ለምን ያህል ጊዜ ነው እዚህ የቆዩት ከተባለ ከ10 ዓመት በላይ ያስቆጠሩ ሚስማሮች ናቸው ያለ አገልግሎት እዚህ ተከማችተው እዚህ ቅጥር ግቢ ውስጥ ወይም ደግሞ እዚህ ግምጃ ቤት ተከማችተው የሚገኙት። እነዚህ እንዴት ጥቅም ላይ መዋል አልቻሉም? የኢትዮጵያ ቴሌቪዥን አይናችን የምርመራ ዝግጅት እዚህ ቅጥር ግቢ ተገኝቶ እዚህ ግምጃ ቤት ተገኝቶ ለመመልከት እንደቻለው በርካታ ቁጥር ያላቸው ሚስማሮችና እንዲሁም ሌሎች ተጨማሪ የኮንስትራክሽን እቃዎች ከ10 ዓመት በላይ እዚህ ግምጃ ቤት ተከማችተው እንደሚገኙ ለመመልከት ችለናል። የጠየቀን አካልም የለም። እኛም ብዙም የምንጠቀመው ነገር የለም። ሚስማሩ ትናንሾች ናቸው። ይሄ በግንባታ ድሮ ሲሰራ ህንጻው ሲሰራ በግንባታ ጊዜ ግንባታ የሚባል ፕሮጀክት ነበር። በዛን ጊዜ እዚህ የቀሩ እቃዎች አሉ። ይሄ ከተልፕራር እቃዎች የዶዘር እቃዎች የተወሰኑ አሉ መደርደሪያ ላይ። እነሱም ያው ኮሌጁ እንደማይፈልግና አስፈላጊ ወደ ሆነ ቦታ እንዲወሰድ ለግዢና ንብረት አስተዳደር ኤጀንሲ በተመሳሳይ ቀደም ሲል እንዳሳየው አቅርበናል። ይህንም ዝርዝር ውሳኔ በመጠባበቅ ላይ ነው ያለ ነው። በሳጥን የሞላ ሚስማር ነው። እዛም ሚስማር አለ። በጣም ብዙ ነው። እንዲሁም የሲሚንቶ ወረቀት በሚመስለውም እንደዛ ሚስማር አለና ይህ መሆኑ እንዴት ነው ለእናንተ እዚህ መቀመጡ ለኛ በእርግጥ ጥሩ አይደለም። ፈላጊ ሲኖር አይደለም ደግሞ የመንግስት ንብረት እንዱ ሜዳ ላይ እንግዲህ አውጥተን እንጥል የጠየቀን አካል ቢኖር እንሰጣቸው ነበር። በግምጃ ቤቱ የሚገኙ የተለያዩ የኮንስትራክሽን እቃዎች ከ4 ዓመት እስከ 10 ዓመት በላይ ያለምንም አገልግሎት የተቀመጡ መሆናቸውን በመጋዘኖቹ
ተገኝተን ለማረጋገጥ ችለናል። የፌዴራል ዋና ኦዲተርም ይህን ነው ያለው። የማትገለገሉባቸው እቃዎች በመጋዘን ላይ ማስቀመጣችሁ ተገቢነት አለው ወይ? እስካሁን መቆየቱ ኖርማሊ እኮ መቆየቱ ተገቢነት የለውም። ወደሚገለገልበት ቦታ መሄድ አለበት። እቃው አለ። በእርዳታ የመጡ እቃዎች ናቸው እነዚህ እቃዎች አብዛኛዎቹ አይተሃል። እርዳታ ስለመሆናቸው እኔም ማረጋገጫ የለኝም፣ እናንተ ነው የምትሉኝ። እንዳየኸው አሁን ሚስማሮቹን እየተጠቀምንባቸው ነው። የኮንስትራክሽን እቃ ውስጥ ያሉትን ማለት ነው። ማንጠቀማት ያቺ ያያት 3 ቁጥርና 4 ቁጥር ሚስማር ነች። 3 ቁጥር፣ 4 ቁጥር፣ 5 ቁጥር ከ1000 ኪሎ ግራም በላይ ያለምንም አገልግሎት 10 ዓመት ያስቆጠረ ነው እዛ ያለው። ለሌላ ተቋም እንዴት መስጠት አልቻላቸው? ለሌላም ተቋም ለሚፈልግ ተቋም ለመስጠት ዝግጁ ነን፣ ጠይቀናል። የተሽከርካሪዎችና ሌሎች መወገድ የሚኖሩባቸው ንብረቶች እንዲወገዱለት ኮሌጁ ለፌዴራል መንግስት ግዢ አገልግሎት ከ2010 ዓ.ም ጀምሮ ለተከታታይ ዓመታት በደብዳቤ መጠየቁ ሰነዶች ይጠቅሳሉ። ኦዲተር ሲጠይቃቸው ነው ወደኛ የሚመጣው። እኛ አመቱ መጀመሪያ ላይ ሰኔ እስከ ሐምሌ መጨረሻ ለሚቀጥለው በጀት ዓመት በሚል ቆጠራን ተንተርሰው የሚወገድ ንብረትን እንዲለዩ በተደጋጋሚ ደብዳቤ ለተቋማት እንጽፋለን። በአንድ ደብዳቤ የሁሉንም ተቋማት አርዳይታ በትንሹ 5 ጊዜ ደርሶታል። መነሻ ዋጋው በጥቅል ሲደመር ከ500 ሺህ ብር በላይ ብቻ ከሆነ ወደ አገልግሎት ይልካል ነው የሚለው። ስለዚህ መጀመሪያው ነው ምን አላደረገም ማለት ነው፣ ዋጋውን አላስቀመጠም። እዚህ ላይ ያበቃ። ለራሱም አያውቀውም፣ ወደኛ መላክም አልቻለም። ሁለተኛው ተሽከርካሪዎችን በተመለከተ ደግሞ መሟላት የሚገባቸውን ማሟላት አለበት። ካላሟላስ በሁሉም በመስሪያ ቤቶች በትራንስፖርት መስሪያ ቤቶች ጠይቆ እነኚህ ተሽከርካሪዎች ሰነድ የላቸውም ካለ ያንን አሽከርካሪ ተሽከርካሪ ቁጥጥር ባለስልጣን የሰጠውን ማስረጃ አያይዞ ይወገድልኝ ጥያቄ ለአገልግሎቱ ያቀርባል። ልክ ሲቀርብ ለኛ የተሰጠው ስልጣን ምንድነው? በሰነድ አልባነት አስወግዱት። በሰነድ አልባነት እናስወግዳለን። ያ ማለት ምን ማለት ነው? እኛ በመናወጣው ጨረታ በጋዜጣ በቃለ ጉባኤው መሰረት ለአሸናፊው አዲስ ስም አዲስ ሰሌዳ ቁጥር ወጥቶለት በተሽከርካሪ ባለስልጣን አዲስ ሰነድ ይዘጋጅለታል ማለት ነው። ይሄን ለማድረግ አሁንም አርዳይታ ምን አላደረገም? ሰነዶቹን አላሟላም። ስለዚህ እዛው ነው ያለው ማለት ነው። እንግዲህ በግልጽ ስናየው ከደብዳቤው ስንነሳ አርዳይታ ሁለቱንም የሚጠበቅበትን ስራ አልተወጣም። ኮሌጁ በንብረቶቹ ላይ ያስቀመጣቸው የእቃዎች ዝርዝር ላይ የዋጋ ትመናም ያልተቀመጠላቸው መሆናቸውን አይናችን የተመለከታቸው ሰነዶች ያረጋግጣሉ። የፌዴራል መንግስት ግዢ አገልግሎት ለአርዳይታ ኮሌጅ የጻፋቸው ደብዳቤዎች እንደሚያሳዩት በኮሌጁ የተላኩ ንብረቶች ከመወገዳቸው በፊት ማሟላት የሚያስፈልጋቸው ዝርዝር ጉዳዮች አለመሟላታቸው ሰነዶቹ ያብራራሉ። የመንግስት ንብረት የሚወገድባቸው ዘዴዎች 6 ናቸው። ከ6ቱ አንዱ ብቻ ነው በሽያጭ የሚወገደውን ብቻ ነው ወደኛ ተቋም ሊልኩ የሚችሉት። ከ6ቱንም ደግሞ በእነሱ መጠቀም ይችላሉ። ሽያጯ ራሱ ከ500 ሺህ ብር በታች ከሆነ ማስወገድ ይችላል። ስለዚህ 6ቱንም መንገድ የመጠቀም ኃላፊነት የተቋም ነው። ባይሸጥ እንኳን መስጠት እንደሚችሉ መለወጥ እንደሚችሉ ቅድም እንዳልኩት ከ6ቱንም መጠቀም የነሱ አማራጭ ነበር የሚል ሐሳብ አለ። እንደ ባለሙያ ያው ተሽከርካሪዎቹ ለረጅም ጊዜ እንደቆዩ ያሳያል። ግን በዛ መልኩ አይደለም። የመንግስት ንብረት በዛ መልኩ ባያያዝ በቃ ዶክመንትም ያንሳል ብለው ያጠራቸውን ዶክመንት ኤግዛክትሊ ቢነግሩን የጎደለውን ዶክመንት ማግኘት ያልቻሉትን ለኛ ተቋምና ለአሽከርካሪና ተሽከርካሪ ቢያሳውቁ ተሽከርካሪዎችን በስክራፕ መልክም ማስወገድ ይቻላል፣ በሰነድ አልባ ማስወገድ ይቻላል። ያንን ነገር ብዙ ጥረት ያደረጉበት አይመስለኛል። ኮሌጁም በፌዴራል ግዢ አገልግሎት ተቋም የተጻፈለትን ደብዳቤ ተመልክቶ የእርምት እርምጃ ከመውሰድ ይልቅ ኮሌጁ በየዓመቱ ተመሳሳይ ደብዳቤ መጻፉን ምርጫውን ማድረጉ የምርመራ ክፍላችን የተመለከታቸው ሰነዶች ያስረዳሉ። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ ሌላው ምልከታ ያደረግነው በአሳሳ ከተማ የሚገኘው በኮሌጁ መጋዘን ውስጥ ከ10 ዓመታት በላይ ሳይወገድ የተከማቸ አደገኛ የኬሚካል ዕቃና ኬሚካሎች ጉዳይ ነው።
ያልተወገዱ ኬሚካሎች ደግሞ ሌላ ክፍሎች እንዳሉ ሰነዴ ይጠቅሳልና ያ ደግሞ ለአካባቢ ማህበረሰብም ለጤና ጠንቅ መሆናቸው መረጃዎች ይጠቅሳሉና መቼ ነው የሚወገዱት? የኬሚካልና የኬሚካል እቃዎችን በተመለከተ በጣም ብዙ ነው ነው ግብርና ሚኒስቴር ስር እያለን ከሚኒስቴሩ መስሪያ ቤቱ አልፎ ፓርላማ ቋሚ ኮሚቴ መጥቷል ለዚህ ጉዳይ እዚህ ግቢ አይታውት። አንደኛ የኬሚካል ችግር ምንድነው? ሀገር ውስጥ አይወገድም። ባዶ ኢቨን ኬሚካሉ አይደለም ብዙ ኬሚካል እንኳን እኛ ጋር የለንም። የተወሰነው ኬሚካል ነው ያለውና ባዶ እቃው ራሱ የተጠቀምንባቸው እቃዎች አሉ ባዶ እነሱ ራሱ አይወገዱም። እዚህ ሀገር ውስጥ መቅበር አይቻልም፣ ማቃጠል አይቻልም፣ አካባቢን ይበክላሉና ለግብርና ሚኒስቴር ኢቨን ለፓርላማ ይጻፍ ነው አለን። ሊሳካ አልቻለም። በእኛ በኩል ግን ይሄ እንደተባለው አካባቢን ይጎዳል። አንተ ባታነሳውን የማነሳው ጉዳይ ነበር የኬሚካል ጉዳይ። ለምንድነው እንዳልከውን እኛ ማቃጠል አንችልም፣ መቅበር አንችልም፣ የትም ማድረግ አንችልም። ባዶ እቃዎች አሉ በየዓመቱ ኬሚካል እንጠቀማለን። የሚወገደው ግን በሀገር ውስጥ አለም ተብሎ በዛ መልኩ ነው ቁጭ ያለው። በጣም ብዙ ነገር ነው የሞከርነውና ወደፊትም ከኛ አቅም በላይ ያለ ጉዳይ ነው ይሄ። የምርመራ ክፍላችን የተመለከተው የኮሌጁ ሰነድ እንደሚጠቅሰው በኮሌጁ ውስጥ ባሉ 3 ክፍሎች ያልተወገዱ የኬሚካል ዕቃዎችና የአገልግሎት መጠቀሚያ ያለፈባቸው ኬሚካሎች መኖራቸው ኮሌጁ የጻፈው ደብዳቤ ያብራራል። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ የንብረት አያያዝ ለብክነት የተጋለጠ መሆኑን ለማረጋገጥ ችለናል። በኮሌጁ በርካታ ተሽከርካሪዎች ለብልሽት እየተጋለጡ ቢሆንም ተሽከርካሪዎቹ እልባት ሳይሰጥባቸው ከ3 ዓመት እስከ 12 ዓመታት ማስቆጠራቸውንም ተመልክተናል። በኮሌጁ የሚገኙ በርካታ የኤሌክትሮኒክስ ዕቃዎችም ከ5 ዓመት እስከ 40 ዓመት ያህል በመጋዘን ተከማችተው ሳይወገዱ አለያም መጠገን የሚያስፈልጋቸው ሳይጠገኑ ያለምንም አገልግሎት ዓመታት እያስቆጠሩ መሆናቸውን ታዝበናል። ኮሌጁ የማይጠቀምባቸው የኮንስትራክሽን ዕቃዎች እንዲሁም የመኪና መለዋወጫ ዕቃዎችም የኮሌጁ መጋዘን አጣበው ከ10 ዓመታት በላይ የተቀመጡ መሆናቸውንም ተመልክተናል። በመንግስት ንብረት አስተዳደር መመሪያ ቁጥር 9/2003 የመንግስት መስሪያ ቤቶች ንብረት ለማስወገድ የሚችሉባቸው 6 የአማራጭ ዘዴዎች በመመሪያው ቢያስቀምጥም አርዳይታ ኮሌጅ ንብረት ለማስወገድ የሄደበት ርቀት ውጤታማ ለመሆኑን ታዝበናል። አርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ ላይ የሚታዩ የንብረት ብክነቶች ዘላቂ መፍትሄ ሊበጅላቸው ይገባል። 2.8 ሚሊዮን ብር የእቃና አገልግሎት ግዢ በእቃ ማቅረቢያ ፕሮፎርማ ግዢ ፈጽሟል። አስቸኳይ በመሆኑ ብቻ ነው የምንገዛው እንጂ ያለ ጨረታኛ አንገዛም። ግዢ የገዛችሁት ላፕቶፕ፣ የላፕቶፕ መያዣ ቦርሳ፣ ሳምሰንግ ጋላክሲ ሞባይል ጨረታ ብታወጣ መላጫ እቃ ልንገዛ አናገኝም ሳይሆን ጨረታ አላወጣችሁም። የአራት ተሽከርካሪዎች የነዳጅ መቆጣጠሪያ ጌጅ የማይሰራ ነው። መኪናው ፈንክሽን አለ። በምንድን ነው ተሽከርካሪዎቹ የተጠቀሙት ነዳጅ የሚታወቀው? ስህተት ነው ይገባኛል የምትለኝ ነገር የማይሰራ ከሆነ ለተሽከርካሪው የተቀዳው ነዳጅ የሄደበትን ኪሎ ሜትር አናውቀውም። 4675 ሊትር ነዳጅ ገቢ ሳይደረግ አላግባብ ክፍያ ፈጽማቸዋል። ከነሱ ጋር እንዲመልሱልን ብሩን ወንዞ ወይነ በእኛ ስቴትመንት ላይ እንደውም ወደ 60 ሺህ ብር የጥገና ማካካሻ ክፍያ እንዳለባቸው ነው እኛ ስቴትመንት ላይ የሚያሳየው። የመንግስት ሀብት ሲመዘበር እንዴት እያያችሁ ዝም አላችሁ? አብዛኛው ሰዎች ብዙ ጊዜ ምንድነው ቦታን ያጣ ነው የት እንዳሉ። ይህን ህግ ያላከበሩ ሰዎች ወይም ደግሞ ተቋማት መጠየቅ እንዴት አልተቻለም? ይሄም ለኔ አዲስ ነው። አዲስ ሳይሆን ይሄ ነባር ነው። እኔ ስለማላውቀው ነው ይሄን ጉዳይ